ታይባክሽ ምን እየሰራሽ ነው? ይቀጣ ይሄም ስራ ሆኖ እቃ መደረር ላይ ያቀጥሽ ነው? ቆይ አንቺ ሲጀመር መቼ የምትችይውን ስራ ነው እዚህ ተቀጥረሽ ለመስራት የመጣው? አረፍ በያቴ ወሬ ነው የምትቀመጪው? ልትሰሪ አይደል እንደ መጣሽ? ግቢና ስራሽን ስሪ። አንቺ ስነ ስርዓት የለሽም እንዴ? አይ እንደዛ የሚባል ነገር ዛሬ ነገር ሳትይ ማመልከት አለብሽ። አይ ደግሞ ቀባሪ ሊያሳጡኝ ነው። ለምንድን ነው ቀባሪ የምታጭው? ለምን ካዴ ጋር ትሄዱ? ማለት ምን ማለት ነው ደግሞ? ያው እሷም ስራ የማይበዛባት ከሆነ አንቺም ለዛ ጓደኛ ጥቼ ነው ከዚች ጋር የምሄደው? ያው ለትውቅም ይሆናቸዋል ብዬ እኮ። እሷን ከማውቅ ራሴን ባጠፋ አይቀለኝም ብለህ ነው? አንቺ ልጅ ያምሻል እንዴ? ቆይ አንቺ እዚህ ቤት ከሚገቡት ሰራተኞች ጋር ምንድነው ችግርሽ? ምን የሚወደድ ነገር ኖሯቸው ልውደዳቸው? እሺ ቆይ እነሱ ሲሆን ቆይ አንቺ ማሚ አታሳዝንሽ? አንተን ለማግኘት የግድ ችግር መፈጠር አለበት? አባዬ ቆይ አሁን እዚህ ውስጥ እናቴን መክተት ለምን አስፈለገ? ቆይ አንተ ምን እያደረክ ነው? ማለት አልገባኝም። ምንድነው የማይገባ? ይሄን ያህል ደነዝ ነህ እንዴ? እየተሳደብሽ እኮ ነው። ተው እንጂ የኔ ስድብ ነው ስድብ መስሎ የታየ? አንተ ሆንክ ማሚ በአባዬ ስትስተያዩ ምንም ናችሁ። እሺ ምንም ናችሁ። እና እንደዛ ከሆነ ለምን እሱ ጋር ትሄጂ? ቅርብ እኮ ነው፣ ሩቅ አይደለም። ዛሬ ነገ ሳትይ መሄድ ትችያለሽ። እዚህ እግርሽን ያዘሽ። ምንድነው የምትፈልገው? ምንድነው ችግር? እስከ ዛሬ እንደኖርከው አርፋ አትኖርም? ለኔ እኮ ሁለታችሁም ወላጆቼ ናችሁ። አብራችሁ ብትኖር እኮ ደስ ይለኛል። ቢሆንም እኮ ግን እነሱ አንቺን በጣም ነው የሚወዱሽ። ከወደዱኝማ ስለ አባታቸው ለምን አይረሱም? ለምን አይረሱት? ወይ ፍቅር ጠራሽ? አንቺ ሴትዮ ስሜን አቆላምጠሽ አትጥሪ ብያለሁ። የኔና ያንቺ ግንኙነት ፕሮፌሽናል ብቻ ነው። እሺ አባትሽ ለአንቺ ግድ ስለሌለው ሄደሽ መደበቂያ ልታረጊው። ከዚህ በኋላ የማደርገውን አውቃለሁ። አባቴ ጋር መሄድ እፈልጋለሁ። ሂጃ። እኔ ወይም ደግሞ ፍቅር እኮ የእናንተን አብሮ መሆን ነው የምንፈልገው። ጥሩ ከሆነም የማይፈታ ቅዠት መሆኑ ለአይምሮ ነገር ነው። ውጪልኝ! ምንድን ነው የምትይኝ? ቆመሽ አትይኝ። ውጪልኝ በቃ። ይቺ ወፍ ዘራሽ ትናንት መታ እንዴት ነው እንደዚህ ሁሉም ሊወዷት የቻሉት? ስንቱን ሰራተኛ አስባረረ የለ እንዴ? ይቺ እንዴት አቃተችኝ? ወይኔ ፍቅር፣ በአንድ ካልሾ መንጥሬ ማስወጣት አቅቶኝ ነው? ቆይ ባልሰራላት እኔ ፍቅርት አይደለሁም። የታባሽ አንቺ ሰይጣን አገኘሁሽ። ይቅርታ ፍቅር ጎዳሽ። አንቺ አታፍሪም? ልትገሊኝ ብለሽ አሁን ማስመስመር የምትጀምሪው? ይቅርታ አውቄ ያደረኩት ነገር አይደለም። ምንድነው? ምን የተፈጠረው? እንዴ ምን ሆነሻል? ወንድሜ ልትገለኝ ነበር እኮ። ስጮህ ልታመልጥ ነበር። ማ እንዴ? አልገባኝም። ምን ማለት ነው? እውነቴን ነው። እኔ አውቄ ያደረኩት ነገር አይደለም። ድንገት በህልሜ የሆነ ነገር እያባረረኝ ነበር። ከዛ ስነቃ ራሴን አንቂያት አገኘሁት። እዚህ ክፍል እንዳለች እንኳን አላወኩም ነበር። እሺ ቆይ አሁን እንዴት ነሽ? ወንድሜ ሞቻለሁ እኮ። ልትገለኝ ነበር። እጄን ፈልቅቆ ፈጣሪ ነው እንጂ ያወጣኝ። ገለኝ ነበር እኮ ወንድሜ። አይዞሽ በቃ እኔ ምን ትነሽ? እሺ አሁን እንዴት ነሽ? እኔ ደህና መሆኑ ልትገለኝ የነበረችው ልጅ ስትታሰር ብቻ ነው። ቆይ አንተ ምን ሆነሃል? እህትህን ልትገለኝ የነበረች ልጅ እንደዚህ ብቻ ነው የምትላት? ፍቅር ራስ ላይ ትኩረት አድርጊ። የሰውን ጉዳይ ለኔና ለማሚ ታዩ። እያመሽ ከሆነ ግን ሐኪም ቤት እንሂድ። ልታሳስራት ነው? ለነገሩ እኮ ፖሊስ ጋር መሄድ አይጠበቅብንም። ሰራተኛችን አይደለች? እንደፈለገኝ አድርጌ መቀጥቀጥ እችላለሁ። ፍቅር እያመመሽ ነው ወይ? እኔ ማውራ አይሰማህም? ተነሽሽ ሐኪም ቤት እንሂድ። ምንም አልሆንኩም። ለምንድን ነው ሐኪም ቤት የምሄደው? ልሞት ነበር ስትይ ነበርኩ። እንዴት ነው እንደሞ መልሰሽ ምንም አልሆንኩም የምትይኝ? እዚህ እኔ ጋር ከምትከራከር ልጅቷን ነፍስ አጥፍታ ሳጠፋ ለምን ሄደህ የሆነ ነገር አታደርግም? ምን እየሆንሽ ነው? የጠፋ ነፍስ እኮ የለም። እና እስክትገድለኝ ነው የምትጠብቀው? በቃ አሁን ተኝ። እኔ ከማሚ ጋር አነጋገራለሁ። ምን ሆንሽሻ? አባቢ ቢኖር ኖሮ ይሄን ይገላት ነበር። ምንድነው ያልሽው? ውጣልኝ፣ አልፈልግም። ውጣልኝ በቃ። ምንድነው የተፈጠረው? ምንም። አዲያ አትፍሪ። እኔ ምን እንደተፈጠረ ማወቅ ብቻ ነው የምፈልገው። እሺ
ፍቅር ለምንድን ነው እዚህ ክፍል የመጣችው? እኔ እንጃ። ቆይ ክፍልሽ ሰው ሲገባ ለምን እንደገባ አትጠይቂም? ተኝቼ ነበር ይመስለኛል። ውሃ ስደፋብኝ ከእንቅልፌ ባንኜ ስነጋ እና ውሃ ደፍታብሽ ነው እንጂ ከዛ በፊት ምን እንደተፈጠረ ምን የምታውቂው ነገር የለም? ይቅርታ አውቄ አይደለም። ምኑን ነው አውቀሽ ያልሆነ? እህትህን ያልነኳት እኔ ማስታውሰው መተኛቴን ነው ይመስለኛል። ቅዠት ሲታገለኝ ነው። እሺ በቃ ተረጋጊ። ሌላም ጊዜ ትቃዣለሽ እንዴ? ሁሌንም ያቃዥኝ። እኔ ምን እንደሆነ አላውቅም። ያባረረኛል፣ ሊገለኝ ይታገለኛል። አይዞሽ፣ ከስትረስ ጋር የተገናኘ ነገር ሊኖረው ይችላል። የሆነ መፍትሄ እንፈልግለታለን። ለማንኛውም ፍቅርን ከማሚ ጋር ሆነን እናረጋጋታለን። አንቺ ተረጋጊ። አባታቸውን አያውቁትም እንዴ? እኔ ለፍቼ ስንት ነገር አይቼ እዚህ ልብ አሳደግኳቸው፣ እዚህ ባደረስኳቸው። አባቴ አባቴ ይባልልኛል። ብርቅዬ አባት ያላቸው አይመስሉም? ወይኔ ልፋቴ ሁሉ ገደል ገባ። አባቴ አባቴ ተደርሶ አባቴ አባቴ ይባልልኛል። ምን ባደርጋቸው ነው እነዚህ ልጆች የሚሻለ? እንዴትዬ እኔ ሰራው ነበር እኮ። ውጭልኝ፣ ብቻዬን መሆን እፈልጋለሁ። ኧረ እኔ ሰራዋለሁ። ረፍታ ውጭልኝ፣ ብቻዬን መሆን እፈልጋለሁ። ውጭልኝ አልኩሽ። ይቺ ደግሞ ምን አይነት ናት? እኔን የሚያሳርፈኝ ሰው የለም እንዴ? ማሚ ምን ሆነሻል? ምንድን የተፈጠረው? ይኸው የአባትሽ ስልክ፣ ደውይለት። ስልኩ አለኝ። እኔ ስልኩን መች አልኳችሁ? ሁለታችሁ የትራንስፖርት ብር አልሰጥም ስላላችሁኝ ነው እንጂ። ጭራሽ ትደዋውይልኛለሽ? ለዛ ነው ልብሽ የሸፈተው። መሄጃሽን እሰጥሻለሁ። እንዴ መመለሻ እስኪ ታመጣለሁ። እሱ ይስጥሻ። እማዬ ደግሞ እሱን ታውቂዋለሽ አይደለም? 5 ሳንቲም አይሰጠኝም። እና እኔ ምን ቤት ነው የመመለሻሽን የሚሸፍነው? ካወቅሽው ለምን ትሄጃለሽ? እንዴት ነሽ አለ? እንዴት ነው ማርኩት? አንድ ጓደኛችን ከውጪ ሲመጣ ለኛና ለእህቶቹ ልብስ ያመጣል። በዛው ላንቺና ለፍቅርም እየተቀበዩ ነው። የምር ነው? አዎ። እስኪ ለኪውና ማይሆን ከሆነ እንደሚሆን እናደርገዋለን። በጣም ነው የማመሰግነው። ችግር የለም። ማሚ ስለ አባቢ ጉዳይ ሲነሳ ስሜትሽ እንደሚረበሽ ሳልረዳሽ ቀርቼ አይደለም ያስከፋሁሽ። ብዙ ጊዜ ላገኘው ብሞክርም ችላ ይለኛል፣ ይሰድበኛል። ሆኖም ግን ገፍቼ የግድ እየሞከርኩ ያለሁት ለእኔ ብዬ አይደለም። እናንተ ስትለያዩ ያኔ ለእኔ ከባድ ጊዜ ነበር። እየቆየው ስመጣ ግን ለእኔ እንደዛ ከሆነ ለታናሽ ይበልጥ ሊከብዳት እንደሚችል ተሰማኝ። ስለዚህ ማረገው ለእህቴ ስል ነው። ለአንቺ ስሜቱ ላይታወቅሽ ይችላል፣ ለእሷ ግን ስሜቱ ቀላል አይደለም። ለማንኛውም አባቴ ሰሞኑን ሊያገኘኝ ፈቃደኛ ሆኗል፣ እንደለመደበት ሀሳቡን ካልቀየረ።
ነው አንቺ? እያየሽ አሰሪም እንዴ? ዳንስ መሰለሽ ደግሞ እንዴት ነው የምትወረገረጊው? በጣም ይቅርታ አላየሁሽም ነበር እኮ። ደግሞ ይቅርታ ትይኛለሽ እንዴ? በርስ ከፍት ስመጣ አላየሽኝም? አልሰማሽኝም? ምንድን ነው የምትይው? ገንዘብ የሚከፈልሽ እኮ ስራሽን በአግባቡ እንድትሰሪ እንጂ እያበላሽሽ አላየሁም እንድትይ አይደለም። ምንድነው እናንተ መጨቃጨቃችሁ? ሰው ማረፍ አይችልም እንዴ? ማሚዬ እኔ ደክሞኝ ብመጣ ገና ከመግባቴ ከበር ጋር አጋጨችኝ። ኧረ እትዬ እኔ እየወለወልኩ ነው። ዝጊ አፍሽን። ደግሞ አፋለኝ ብለሽ ታወሪያለሽ እንዴ? ህሊና የለሽም? ህሊና እንኳን ባይኖርሽ ስርዓት አይኖርሽም? ኧረ እኔ ስወለውል የሚወለውል ነገር ይወልውልሽ። አንቺ ቆይ አውቀሽ አይደል እንዲያጋጨሽኝ? ምን አይነት ቀጣፊ ባለጌ ሰው ነሽ? ፍቅር አታያትም እንዲህ የምትናገረውን ይቻረመኔ? ኧረ እትዬ በሉ በቃ ሁለታችሁም ረፉ። አንቺም ወደ ክፍልሽ ግቢ። አንቺም ቶሎ አጽጂና ወደዛ ዞር በይ። አንቺ ያልሽ ማረፍ አይቻልም። በቃ የእሷን ጥፋት ወደ እኔ እያዞርሽ ነው ማሚ። አንቺ ምንድን ነው እንደዚህ የሚያበሳጭሽ? እንደ ልጅቷ እንግዲህ ልጁ ነው እንዲያለሽ አረስቲ ልረፍበት። እንደው ቀንም ቁጭ ብዬ ለሊትም ቁጭ ብዬ እችላለሁ። ሄሎ ዝኒ ነሽ? ቁጥር ብቻ እኮ ነው ይወጣልኝ። መተሽ ነበር እና ቀድመሽ አትደውይልኝም ነበር? ልጅቷም እኮ አልነገረችኝም። የእኔዋን ነው? አዎ በጣም ጥሩ ልጅ ናት። ማን ልጅቷን? አይ እሱ እንኳን አስቸጋሪ ነው። በይ እስቲ ትንሽ ስራ አለችብኝ፣ መልሼ እደውልልሻለሁ። እሺ አደይ ትናንትና ሰው መጥቶ ነበር እንዴ? ውይ እትዬ እነግርሻለሁ ብዬ እኮ ይቅርታ። ችግር የለውም። ለሌላ ጊዜ ግን ሳትናገሪ እንዳታልፊ እሺ እትዬ። በነገራችን ላይ ፍቅርን አልተቀየምሻትም አይደል? እንዳትቀየሚያት አደራ። እሷ ልጅ ስለሆነች ነው፣ ክፋት የለባትም። አንቺን እወድሻለሁ፣ አምንሻለሁ። እሺ እትዬ። በቃ ምሳ ደርሷል አይደል? አዎ ደርሷል። አቀራርቢ ይዘሽ ነው። አደይ ለፍቅር በጣም ታስባለች። በአቅሟ ማድረግ የምችለውን ለማድረግ ትሞክራለች። ፍቅር ደግሞ በተቃራኒው አደይን ሳልጥል አልተኛም አይነት መሪ ይዛ ትሮጣለች። ህይወት አንዳንዴ ግራ ታጋባለች። አደይ አትሙኝ፣ ትንሽ ነው የምፈልገው። አደይ እስቲ ቁጭ። አቤት። እጠይቅሻለሁ እያልኩኝ እስቲ ስለ ሀገር ቤት ቆይታሽ በሰፊው አጫውችኝ። አይ ምን ደህና ታሪክ አለኝ እና አጫውተውታለሁ። ማን ደህና ታሪክ አለው ብለሽ ነው?
የኔ አይበስም። እስኪ ስለ አባትሽ አጫውሽኝ። ሙሉ አይነገርም ይባላል እኮ። በእርግጥ ሁሉም ቢናገሩት ሆድ ባዶ ይቀራል ይባላል። ነገር ግን መነጋገርን የመሰለ ነገር የለም። ታዲያ የቱን እንቀበል? ይሁን ንገሪኝ። አባትሽ ቁጡ ሰው ነበሩ እንዴ? የእንጀራ እናትሽን መርጠው እናትሽን እንዳባረሯት ነግረሽኝ ነበር። እሱማ ልክ ነው። ታላቅ እህቴ በጊዜ ስላገባች የእንጀራ እናቴ ልጆች የማሳደግ ግዴታ የወደቀው እኔ ላይ ነበር። የእንጀራ እናትሽ ስንት ልጆች ወለደች? 3 ልጆችን በተከታታይ ነው የወለዱት። 3 ልጅ? ከባድ ነው። እና አባቴ ወንድ ልጅ ፍለጋ እኔ ከቤት ከወጣሁ በኋላ 2 ሚስት አግብቶ እንዳልተሳካለት ሰምቻለሁ። አሃ፣ ወንድ ልጅ ነበር የሚፈልጉት? አልሆነላቸውም እንጂ። እኔ የምልሽ አንቺ ቡና አትጠጪም? ኧረ እጠጣለሁ። ምንድን ነው እኔን እየቦጨቃችሁኝ ነው የሚመስለው? ጎሽ፣ ለመቦጨቅም ደርሰሃል እንዴ? እግራ ጥሩ ቡና ልቀዳ ስለመጣ ይሄ ፀሐይ ያለ ቤት በኩል ይረጥብል ብለሽ በባዶ ወደ ምሳ ስትበላ ልጠጣ ነው እንዴ? ውጪ ከጓደኞቼ ጋር በልቻለሁ። ያው የአደይ ከሆነ ልቅመስ ካላልኩ በስተቀር። ጎሽ፣ ከአደይ ውጪ ምግብ አልበላም እያልክ ነው? የኔ ምግብ አልተስማማህም ማለት ነው? አረ ማሚን እንደዛ አላልኩም እንዴ። ያንቺንማ ከማንም ጋር አወዳድርም። ያው ውጪ ከበሉት ምግብ የአደይ ይሻላል ብዬ ነው። ጥሩ፣ እንደዛ ከሆነ አደይ ቅጅለት እስቲ፣ ከቆየ ይቀዘቅዛል። አደይ፣ አንቺ አደይ! አቤት ፍቅር። ለእጅ አምጪልኝ። አሁን አይደል እንዴ ያስታጠብኩሽ? አሁን ስልኩን ነካ። ደግሞ ምን አገባሽ? ገረድ መሆንሽን ረሳሽው እንዴ? ስራ እንድትሰሪ መስሎኝ የተቀጠርሽው። እሺ አመጣለሁ። ወይ አለሁልሽ። እንዴት ነሽ? አለን። ቤተሰብ ሁሉ ሰላም? ያዡና ጠብቂኝ፣ ስልክ ስከብሩ። አለን። አዎ ወስደዋለች። እና እንዴት ነው? በልጅነታችንን በላይ ነበረው ኬክ አልናፈቀሽም? ረሳሽው? ያኗ አባቢ ስጨርስ ምን በለው። እኔ እንዴት እንደናፈቀኝ አትጠይቂ። እሺ ወይ እስክትጨርሽ ታች ደርሼ ልምጣ። ሽንኩርት ጥጃለሁ። የምን አባሽ ሽንኩርት ነው? እስክጨርስ ቆሚና ጠብቂ። አዎ ምን ባክሽ እዚህ እስኪ ቡና እስቲ። እሺ እኔ የምለው ምሳ በልተሻል? አዎ በልታለች። አሁን ነው ቤቢ እየተበላችሁ። ምን ታፈጭብኛለሽ? ነው እሱ 2 መብላት አማርሽ። እንኳን አንቺ ቀርቶ እኛም 2 በልተን አናውቅም። ፍቅር እረፍ እንጂ እንደዛ ይባላል። በዛ ላይ ደግሞ የጠየቁት እሷን ነው። አደይ በልተሻል? አዎ በልቻለሁ። አየህ አይደል? በልቻለሁ አለች። አንተ ዝም ብለህ ታወራለህ እንጂ እሷም ነገረች አይደል? ሲጀመር ምንም ያለችው ነገር የለም። እንደዚህ ደግሞ አይባልም። ዝም በል አንተ። ምንም የሷ ጸባይ እየገባህ አይደል? እንዴት ነው ውሎ ምናምን? አሪፍ ነው። አዎ ጥሩ ነው። ጦስሽን ልጅቷን እያጨማለቃችኋት ነው።
ቆይ ዛሬ ዕቃ ስትሰብር ያልተነገራት ነገ ቤት ስታፈርስ ሊነገራት ነው? አይ ልጄ አንዳንዴ እኮ ያጋጥማል። እናንተ ስንት ዕቃ ፈሽታችሁ አይደል እዚህ የደረሳችሁት? አሃ ፍቅር ድሮ ዕቃ ስለሰበረች ዛሬ እሷ መስበር አለባት ማለት ነው። ለምን አንደኛሽን ሁሉንም ችግሮቻችንን እየነገርሻት አትደግመው? እስኪ ትያስረው አትስራበት። ኧረ ወደዛ ተውኳችሁ። እኔ ምን አገባኝ ሲጀመር ለምን ቤቱን አታፈርሰው? አዴን እያደረካት ያለው ነገር ግን ተገቢ ነው? አዴን ምን አደረኳት? አንዲት ሰራተኛ በዚህ ልክ ማቅረብ አግባብ አይመስለኝም። ለምንድን ነው አግባብ የማይሆነው? ሰራተኛ ሆነች እንጂ እኮ እንደኛው ሰው ናት አይደል እንዴ? እኔ ሰው አይደለችም አላልኩም፣ ግን ለአንዲት ገረድ ይህን ያህል ክብር መስጠት አግባብ አይደለም። ፍቅር ለምትናገረው ነገር ቃላት ምረጭ። ገረድ አይባልም። ኧረ እባክህ እና ጌታ ልበላት? ቆይ አንቺ ለምንድን ነው ለሰው ልጅ ክብር የሌለሽ? መከበርም ያለው እኮ በማክበር ውስጥ ነው። ይቺ ገረድ አከበረችኝና ከእኔ ምን ሊጨምርልኝ ነው? ኧረ ጥጋብ! አንቺ በዚህ ሰዓት ነው እንዲህ ስራ የሚገባው? ሰዓት እኮ ገና ነው። አንቺስ እንዴት በጠዋቱ ተነሳሽ? እኔ እንዳንቺ እንቅልፋም አይደለሁማ። ድሮስ ምን ስራ ሰርተሽ ታርፊያለሽ? ለማንኛውም ዛሬ ቁርስ የምትሰሪው ይሄንን ነው? እሺ እንግሊዘኛ እኮ ነው። አንብቤዋ ካዲያ እስከ 12ኛ ክፍል ለዛውም አዲስ አበባ ነው የተማርኩት እያልሽ አልነበረ? ታዲያ 11 እና 12ን ብቻ ደህና ትምህርት መማር ማውቃል። ፋ ስብከትሽን ለራስሽ ያዡ። እሺ ምን አይነት ወደደር ነሽ? ደግሞ በጠዋቱ ጀመረችው። አደይ አደይ! አቤት። እኔ የምልሽ በቀደም እኮ አውርተን ሳንጨርስ ስለምን ጉዳይ? ማለት የትኛው ጉዳይ ነው? ይቅርታ ስለዘነጋሁት ነው። ስለ ቤተሰብሽ እየነገርሽኛል ነበር። አይ በቀደም እንደዚህ አይነት ጥሩ ያልሆነ ስሜት ውስጥ ስትገቢ ነበር። አውቄ ሳጨርሽልኝ አቋረጥኩሽ። እስኪ ንገሪኝ። የቱን ጥሩ ነገር አውጋለሁ ብለህ ነው ባርኮት? ያው ምንም ሆነ ምንም ለሰው ሲያናገሩት ይቀላል ይባላል። ያው ለዛ ብዬ ነው። እሱስ ልክ ብለሃል። እናስ ያው ለሰው ብታጋራ የማይፈታ አይነት ጉዳይ ቢሆንስ? ቢሆንም ከአንድ ብርቱ ሁለት መድኃኒቱ የሚባለው ነገር እዚህ ላይ የሚሰራል እኮ። እሺ ካልክ ግን ብነግርህም ከመጨነቅ ውጭ ምንም ነገር አይፈይድልህም ብዬ ነው። ወይ አዴ ደግሞ ምንድነው ግትር የምትይው? ያው እንዳልኩ እናቴ ሰላም አልነበራትም። ለአባቴ የመጀመሪያ ሚስቱ ብትሆንም ግን ሁሌም ጭቅጭቅ፣ ሁሌም ድብድ። በቃ ሰላም ይናፍቃል። ያው ሰላም ለሁሉም ነገር ወሳኝ ነው። እኛ ቤት ያለ ሰማይ ለምድሩ ለአራዊት ለእንስሳ የሚያስፈልገው ሰላም አልነበረም። አዴ ምን እየሆንሽ ነው? እናቴ እኮ በቃ እሺ ይቅርታ። ተይው በቃ ተይው። ያው እባክሽ ታያቸው። የማደርገውን እኔ ነኝ የማውቀው። ምን ልታደርጊ ነው አንቺ እብድ? እሱን በቅርቡ አሳይሻለሁ። እሺ ለማንኛውም ምንም ከማድረግሽ በፊት አሳውቂኝ። እኔ ኦ ላንቺ የሚደብቀው ታሪክ አይኖረኝም የኔ ውድ። እብድ ደግሞ ቀኑ ሙሉ ተኝተሽ ነው ያዋልሽው? እና ምን አባቴ ላድርግ ብለሽ ነው? ቆይ
አባቴ ስትይ አባትሽ ጋር ሄድሽ ልትይ ነው? አዎ፣ አንቺ የውስጤን ልቅም አድርገሽ የምታውቂው ነገርስ? ማሚ ናታ። ማሚ ምን ሆነች? እሷማ ምን ትሆናለች ብለሽ ነው? ልታሳብደኝ ነው ይቺ ሴትዮ። አዎ፣ የማረገውን እኔ ነኝ የማውቀው። አሳያታለሁ። ምንድን ነው አንቺ? አደይ ደማዬ ምንድን ነው አንቺ? ምን እያሰብሽ ነው? ምን እየዶለትሽ ነው? ሰማውሽ እኮ ሰራላችኋለሁ ምናምን የምትዩ ምንድን ነው የምትሰሪልን? አንቺ ፍቅር እንድሽ ናትና ምን አልኩ ነው የምትለን አንተ ሰውዬ? እየደወልክ የምትረብሻል። ሰላማችንን አትንሳ። እኔንም ልጆቼንም ሰላማችንን አትንሳ። አርፈ እንደሄድክ እዛው አርፈ ተቀመጠ። ስለምን ልጅ ነው የምትለው? ስለ የትኛው ልጅ? መቼ ሰደካቸው? ምን አይነት ሰውዬ ነው? አንተ ደግሞ ምንድን ነው የምታየው? ምን ነው ችግር አለ እንዴ? ገና ከስራ መግባት አይደል? እረፍ በቃ። አዎ አርፋለሁ። አዎ እረፍት ማድረግ አለብህ። እረፍት እኮ የሚኖረውም የሚያምረውም ሰላም ሲኖር ነው። ሰላምህ ምን ሆነ? ስራ ቦታ ችግር አለ እንዴ? እዛማ ችግር የለም። እና ምንድነው ሰላም የነሳህ ነገር? አንቺ ነሽ ማሚ። ዛሬ ለሁላችሁም እኔ ነኝ ሰላማችሁን የምነሳው? እንደዛ ማለት አይደለም ማሚ። ደግሞ ሌላ ማን ነው ሰላም ነሳሽኝ ያለሽ? ያቺ እህት ናታ። እህቴ ምን እህቴ ትላለህ? እህትህ ፍቅር ናታ። ምን ተፈጥሮ ነው ማሚ? እሷን ብትጠይቃት አይሻልም? ምን አለ አንቺ ብትነግሪኝ። ቅብጠቷ ነው። ቅብጠቷ ያዙ ይልቀቁኝ ያሰኛት። ደግሞ ያንተን ሰላም ብዬ ነው የነሳሁት። ከአባቢ ጋር ነበር አይደል ስልክ የምታወሪው? አዎ። አንተ መሄድ ፈለግ? ማሚ አንቺን ጥዬ የትም እንደማልሄድ ታውቂያለሽ አይደል? እና ምንድነው አባቴን የሚያስበላችሁ? አሁን እያወራሽ የነበረው ነገር ትክክል ነው ታዲያ? ኦኬ። አወራሪ ልታርመኝ ነው? አይደለም እኮ ማሚ። እኔ እኮ ለማስታረቅ እንድትቀራረቡ ለማድረግ እየሞከርኩ ነው። እሺ፣ የኛ አቀራራቢ ማንን ከማን የምታቀራርበው? አባታችንን ከእናታችን። ስማ፣ አውሮፕላን ማረፊያ ሄደ መርከብ ይጠበቃል? እሱማ የማይሆን ነገር ነው። እንዴት ይሆናል? ልክ እንደዛ አስበው፣ የእሱንና የኔን መቀራረብ። ገባክ?